ማርያም መግደላዊት ማርያም ክርስቶስ ተንሥአ እሙታን በንጹሕ ደሙ ያዳነን ወምድርኒ ትገብር ፋሲካ እኛ እርሱን እንድንመስል እርሱ እያንዳንዳችንን መስሎ ተሰደበ በቀራንዮ ላይ ስለኔ ተሰቅለ ያውን ከሙታን መካከል ስለምን ትፈልጋላችሁ? ሰላም ተመልካቾች ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ትንሣኤ ነው አውዳመቱ ስለማን ነው ዝግጅቱ በዛሬው ስለማን ልዩ የትንሣኤ በዓል ቆይታ እናደርጋለን በክርስትና አስተምሮ ማርያም የሚል ስም በማርያም ስያሜ የተሰየሙ እንስቶችም ጭምር አሉ ብዙ የተነገረላት ኢየሱስ ክርስቶስን የወለደችው ቅድስት ድንግል ማርያም አንዷ ናት እንዲሁም ደግሞ ኢየሱስ ክርስቶስን ተደፍታ በእንባዋ ያጠበችው እግሩን በሽቷ ጭምር ያበሰችው መግደላዊት ማርያምም አለች በዛሬው ስለማን ማናት ብለን የምናነሳት እንዲሁም ቆይታ የምናደርግባት ደግሞ የኢየሱስን ትንሣኤ ከሰው ልጆች ቀድማ ያየችው ማርያም መግደላዊት ናት ማርያም መግደላዊት ማን ናት የትኛዋስ ናት በዛሬው ስለማን እንፈተዋለን ቆንጆ ቆይታም እናደርጋለን እዚህ መተው ቆይታ የሚያደርጉት እንግዶቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በኩል መምህር ቴዎድሮስ አየለ እንዲሁም ደግሞ ዘማሪ በሱ ፍቃድ ኃይሌ ክራር ደግሞ የሚጫወትም አለ ማቴዎስ ገብረ ጊዮርጊስ እስቲ በቅድሚያ እነሱን ጋብዙልኝ እንኳን ደህና መጣችሁ እንኳን አደረሳችሁ እንዴት ናችሁ አምሮባችኋል አረፍ በሉ እስቲ በዓለም አይተካችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ተመልካቾቻችን ታዲያ ከነሱ ጋር ከምናደርገው ቆይታ በተጨማሪ ኋላ ላይ ከኢትዮጵያ ወንጌል አማኞች ካውንስልም እንዲሁ የሚመጡ እንግዶች አሉ ከነሱም ጋር ቆንጆ ቆይታ እናደርጋለን ደስ ብሎኛል በጣም ስለመጣችሁ እንኳን አደረሳችሁ እንዴት ነው በዓል እግዚአብሔር ይመስገን ነጭ በነጭ ፋሲካን አይደል ደስ የሚል ቆይታ እናደርጋለን ደስታ ከሚገለጽበት አንዱ ዝማሬ ነው ስለዚህ የዛሬውን ስለማን ስለ መግደላዊት ማርያም የምናደርገውን ቆይታ በዝማሬ ብንጀምረው ደስ ይለናል ስለጠራችሁን ወንድማችን ዳዊትም ይህን ሚዲያ ከልብና መሰግናለን ዝማሬው ነው እንጀምረው እንግዲህ በሰላምታ ነው እንጀምረው ለክርስቲያናችን አስተምሮ ክርስቶስ ተንሥአ እሙታን በአብይ ስልጣን አሰረው ለሰይጣን አጋዘው ለአዳም ሰላም ኮነ ሰላሙን ይሰጠን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁንልን አሁን ወደ መዝሙሩ እንገባለን ማለት ነው በመስባክ ነው ዛሬ መንገባው መልካም ክርስቶስ ተንሥአ እሙታን ሞተ ኬዶ ለሞት ሳለ ውስተ መቃብር ወሃበ ሕይወተ ዘለ ዓለም ረፍተ በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆነልን የብርሃን አክሊል ደፋልን ያ
ያለ መድኃኒት ጌታ ነው ዲያብሎስን ያሰረው ያለ መድኃኒት ጌታ ነው ጠላታችንን ያሰረው በንጹህ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል አይዝልም የሱ ትከሻ መጨረሻ ነው መድረሻ ያለ መድኃኒት ጌታ ነው ዲያብሎስንም ያሰረው ያለ መድኃኒት ጌታ ነው ጠላታችንን ያሰረው በንጹህ ደሙ ያዳነን ከወደቅንበት ያነሳን በንጹህ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ ያለ መድኃኒት ጌታ ነው ዲያብሎስንም ያሰረው ያለ መድኃኒት ጌታ ነው ጠላታችንን ያሰረው በንጹህ ደሙ ያዳነን ከወደቅንበት ያነሳን በንጹህ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን በጌታ እርቃኑን ሆኖ ሸፈነን እየወደቀ አቆመን እርሱ በመስቀል ሲሞት እኛ ተጻፍን በሕይወት ያለ መድኃኒት ጌታ ነው ዲያብሎስንም ያሰረው ያለ መድኃኒት ጌታ ነው ጠላታችንን ያሰረው በንጹህ ደሙ ያዳነን ከወደቅንበት ያነሳን በንጹህ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የሱ ውለታ እንዘምራለን ለጌታ ዝማሬ መላእክት ያሰማልን ነው የሚባለው አይደለ? በጣም እናመሰግናለን ዘማሪ በሱ ፍቃድ ኃይሌ። እንግዲህ ይህ መዝሙር በጣም የሚታወቅ መዝሙር ነው፣ ከልብ እናመሰግናለን። እሺ እንግዲህ ስለ ማርያም መግደላዊት ዛሬ በሰፊው ቆይታ እናደርጋለን። መጽሐፍ ቅዱስ ላይ በጣም ማርያም ተብለው የተጠቀሱ ወይም ማርያም በሚል ስያሜ የተጻፉ በርካቶች ናቸውና ምን ያህል ይሆናሉ እና የመብዛታቸውስ ምክንያቱ ምን ይሆን? በቤተ ክርስቲያናችን አስተምህሮ በመጽሐፍ ቅዱስ ላይም ያሉ ብዙ ማርያሞች አሉ። ግን እንደው ቀንጨብ ለማድረግ ያክልና እንደው አጠር አድርገን ይችኛዋ ማርያም ግን ትበልጣለች ይላሉ አባቶቻችን። የትኛዋ ማርያም? የጌታ እናት አምላክን የወለደችው በድንግልና ጸንሳ በድንግልና የወለደችው ከ14ቱ ቅዳሴ አባ ሕርያቆስ በቅዳሴ ማርያም ላይ ኦ ማርያም በእንተ ዘነፈቅረኪያ ብሎ ማርያም ወይ እንወድሻለን ብሎ በቅዳሴ ማርያም ላይ ያነሳት ከሐናና ከኢያቄም የተገኘችው ድንግል ማርያም ከሁሉ ትበልጣለች ይላል። የመላእክት እህት ለጻድቃን ለሰማዕታት ወዳጃቸው ድንግል ማርያም ጌታን የወለደች። ሌላ መጽሐፍ ቅዱስ ላይ ማርያሞች አሉ። አጠራጠር እያደረግን እናያለን። የአሮን እህት ማርያም ምትባላለች። መጽሐፍ ቅዱሳዊ ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 20 ላይ ያለች። ቀጥሎ ደግሞ የማርታ እህት ማርያም የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ትገኛለች። ሌላ ደግሞ የያዕቆብ እህት ማርያም አለች። የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ያለችው። እንዲሁም ደግሞ 7 አጋንንት ይወጣላት ዛሬ የምናያት ታሪኳ የተቀየረ እንዴት 7 አጋንንቶች እንዳሰቃዩት በቅዱስ ዮሐንስ ወንጌል ከምዕራፍ 20 ጀምሮ እናያለን። እሱ ነው። የቀሊዮጳ ሚስት ማርያምን ደግሞ በዮሐንስ ወንጌል በምዕራፍ 19 ቁጥር 25 ላይ እናገኛለን።
እንዲሁም ደግሞ የዮሐንስ እናት ማርያም በዚህ ግብረ ሐዋርያት ወይ ደግሞ የሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ያለውን እናያለን። ይሄኛው ደግሞ ብዙሃኑ መጽሐፍ ቅዱስ እንግዲህ የሚያነቡ ከሆነ ዜና መዋዕል ቢባል መጽሐፍ ቅዱስ አለ በብሉይ ኪዳን ያለ ማለት ነው። እዛ ላይ ገብተው ሲያነቡ የእዝራም ልጅ ማርያም የምትባል ነበረች ነው የሚለው። ከነዚህ በሙሉ 7 አጋንንት ይወጣላት ማርያምን የጌታን ትንሣኤ ያየችውን ማርያምን ደግሞ እናያለን ዛሬ ማለት ነው። ማርያም መግደላዊት የሚለው ስሟ ይሄ መግደላዊት የሚለው ከኋላ ሌላ ትርጉም አለው ወይ ምክንያት አለው? ማርያም መግደላዊት የተባለበት ትርጓሜውና አጠራው ለበጎ ነገር ነበር ይጠቀሙበት ስለነበረ በሷ ስም ጠርቷት ነበር ይላል። ሰይጣን ቀና ይላል። እንግዲህ ሰይጣን ጥበበኛ ነው፣ ይቀናል አይደል? ቀና ይችንም ሴት አንኮታኩቶ ሊጥላት በዙሪያ ያለው ሁሉ ውድቀቷን ፈልገው የማርያም እቺ መግደላዊት ማርያምን ተስፋ ሊያስቆርጣት በብዙ ነገር ሸብቦ ያዛት ነው የሚለው። 7 ነገሮች እናያለን በነገራችን ላይ ስለ መግደላዊት ማርያም እንዘረዝረዋለን። አንደኛ መንፈሰ ትዕቢት ነበረባት ይላል። እቺ መግደላዊት ማርያም የኋላ ታሪኳ ትዕቢት ነበረባት ይላል። ሁለተኛ ደግሞ መንፈሰ ይሄ ጥርፈት ይሏል በትርጓሜው ላይ ደግሞ ወይ ደግሞ ስድብ ይባላል በትርጓሜው። ሶስተኛ ደግሞ መንፈሰ ቅናት ነበረባት። አሁን ዘማኝ ነች ስንል በብዙ ወንዶች ትቀና ነበር ለማለት ነው፣ እንመጣበታለን። አራተኛው መንፈሰ ይሄ ትውዝፍት የሚለው ማለት ነው ይሄ ያመንዝራ ጌጥ የምታጌጥባቸው ነገሮች የምትይዝ አድርጓት ነበር ይላል። ስድስተኛ ደግሞ መንፈሰ ሐሜት ነበረባት ይላል። ሰባተኛው ደግሞ መንፈሰ ሐሴት ወይ ደግሞ ውሸት ትናገር ነበር ይላል። ይሄ ሁላ ለምንድን ነው ቢባል ስሟ ተጽዕኖ ስለሚፈጥር ሰይጣን ጥበበኛ ነውና በዚህ ስሟ ላይ ሁሉን ነገር እንዲጎድልባት አድርጎ እንድትሄድ ያደርጋት ነበር ነው የሚለው። በዚህን ጊዜ ጌታችንና አምላካችን የልቧን መሻት ተመለከተ ነው የሚለው። የኛንም የልቦናችን መሻት ይመልከትልን። በበደለኛ ውስጥ የነበረች ሴት ሰዎች የገፏት የበደሏት ኃጢያቷን የሚያወሩትን ሴት ክርስቶስ ግን በልቧ ውስጥ ገባና ሊገልጥላት ወደሱ እንድትመጣ ጠራት ይላል። የእግዚአብሔር ሰዎች እግዚአብሔር ከጠራን ማንንም አያቆመንም። አንድም ቢሉ እቺ ሴት የሚደንቅ ታሪክ አላት። በኋላ ላይ የምናየዋለን። በጨለማ ነው ወደ ጌታ ሄደችው። አይገርምም? እኛ በጨለማ ወደ እግዚአብሔር ቤት እንሄዳለን ብንል አሁን ያለው ነገር ብዙ ነገር ነው የሚገጥመን። እሷ ግን በጨለማ ሄደች ነው የሚለው። በጨለማ ለምን በጨለማስ? በብርሃን ስትመላለስ የተመላለሰችባቸው ነገሮች በሙሉ ከእግዚአብሔር ጋር የሚያገናኛት አልነበረም። ክርስቶስ ግን በጨለማ ጠራትና ብርሃኑን ገለጠላት ይላል። አያችሁ ለምን በጨለማ ሄደች ለሚለው ይሄን ተረጓሚውን ያመጣዋል ማለት ነው። ሌላው ደግሞ እቺ ምስኪን ሴት ከሚገርማችሁ ዳቆናይትም ነበረች። ዳቆናይት ተብሎ ይጠራሉ ቸርችን አስተምሮ አይደንቅም? አሁን ይሄን ሚስጥራተ ቤተክርስቲያን ላይ እንዴት ዳቆናይት ተባለች? ለምን ተባለች? እንዴት ነው ቢባል በደንብ ቤተክርስቲያን ታስረዳለች። አንድም ቢሉ በቤተ ክርስቲያናችን አስተምህሮ ሌላ እምነት ተከታይ የነበረ በእኛ እድሜ ክልል ያለ እድሜው የገፋ ትልቅ ሌላ እምነት ተከታይ የነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አማኝ ሆኖ ሲመጣ ቅባሜሮን የሚባል ይቀባል ስመ ክርስትና ሲነሳ። በዛን ጊዜ ቆራቢ ከሆነች በእድሜዋ በአገልግሎቷ የገፋች ከሆነች ጽናት ያላት እንደ ማርያም መግደላዊት ያለ ሴት ከሆነች ትመረጥና በይቺ ዳቆናዊት ሴት የሆነ ቦታ ላይ ተሰይማ ቅባሜሮን ትቀባለች ማለት ነው ለጥቂት ደቂቃ። ያ ምሳሌው ማን ነው ብትሉ ይቺ ማርያም መግደላዊት ነች ማለት ነው። እቺ ማርያም መግደላዊት ታሪኳን በደንብ እያሰፋ ነው ስንሄድ ብዙ የሚያስተምሩ ነገሮች አሉ። እኔ እንደውም ልቤን የሚነካይ ነገር አንድ ቃል አለ እዚህ ጋር። እቺ ማርያም መግደላዊት መንፈሰ ሐሜት ላይ ነበረች ነው የሚለው። አሁን ሰውን ያማል አይደል? በማይሆን ነገር ሀገርን ለመጣል ሰውን በመጣል በማይሆን ነገር በማውራት ላይ ይሄዳል። ከዚህ ሴት ግን የምንማረው መንፈሰ ሐሜት በነበረባት ጊዜ እንደ ቅዱስ ዳዊት ምን ትል ነበረ? ልቧን ለእግዚአብሔር ከሰጠች በኋላ አቤቱ ጌታ ሆይ ለአፌ ጠባቂ መልአክን አኖርልኝ ያለች ትጸልይ ነበር ይላል። እንዲህ ያለች ይቺን ሴት በዚህ መልኩ የገለጣት መጽሐፍ ቅዱስ ላይ እያስቀመጣት ይሄዳል። የማያልቅ ታሪክን ክርስቶስ መስጠት ይችላልና የማያልቀውን ታሪክ እግዚአብሔር ሰጣት ይላል። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። እንግዲህ ዛሬ የምናወራላት የኢየሱስ ክርስቶስን ትንሣኤ ባየችበት
ሁኔታ ውስጥ ስላለው ነገር ደግሞ እናወራ። ዲያቆን ሄኖክ ኃይሌ በማህበራዊ ድረገጹ ላይ የጻፈውን ላንሳ። ክርስቶስ በምድር በተመላለሰ ጊዜ ለሰዎች ያልመሰላቸው ምን ነገር አለ? እንደተወለደ ለአይሁድ የዮሴፍ ልጅ መስሏቸው ነበር። ለሄሮድስ ደግሞ መንግስቱን የሚቀናቀን ምድራዊ ንጉስ መስሎት ነበር። ለኒቆዲሞስ ነብይ መስሎት ነበር። ለሳምራዊቷ ሴት ደግሞ መጀመሪያ ውሃ የሚለምን ተራ ሰው መሰላት። በኋላ ደግሞ ነብይ መስሎ ታይቷት ነበር። ክርስቶስ ለብዙዎች ያልመሰላቸው ምን አለ? ለግማሹ ኤልያስ፣ ለአንዳንዱ ሙሴ፣ ለሌላው ኢያሱ መሰለው። ለኤማሁስ ተጓዦች መንገደኛ፣ ለሮም ወታደሮች ወንጀለኛ፣ ለሄሮድስ መኳንንት አስማተኛ መስሏቸው ነበር። እኛ እርሱን እንድንመስል እርሱ እያንዳንዳችንን መስሎ ተሰደበ፣ ተወቀሰ፣ በመከራ ተሰቅሎ ሞተ። ዛሬ ደግሞ ለመግደላዊት ማርያም አትክልተኛ መሰላት ይላል። አይገርም? በአትክልት ስፍራው ላይ ደግሞ ተገኝቶላታል ጌታ። ጌታ በሁሉም ቦታ ይመጣል። ለወደደው፣ ላከበረው፣ ለመረጠው ራሱን ለሰጠው ማለት ነው። ለዚህ እኮ ነው ስለኔ ብሎ ራሱን የጣለ ያገኛታል ይላል። እቺ ሴት ራሷን ለእግዚአብሔር ሰጥታለች። በቃ ያ የቀደመውን ዲያር ታሪኩን ትተዋለች ማለት ነው። በዚህ መልኩ ስለሄደች ክርስቶስ ወደ እርሷ እየገሰገሰ ይመጣ ነበር ነው የሚለው መጽሐፍ ቅዱስ። እየገሰገሰች ነው የሚለው የክርስቶስን ክብር ለመግለጽ ነው። እሷን መንገልጣት ሰውም እየገሰገሰ እንዲድ የሚላርገው ምንድነው? የክርስቶስን ክብር አስተሬው ነው የሚለው መገለጧል። ክርስቶስ መገለጡን ለማመልከት በዚህ መልኩ ይሄን ያመጣዋል ማለት ነው። ብዙዎች ያመሳስሏታል አይደለ? በዚህ በኩል ማርያም መግደላዊት አለች የኢየሱስ ክርስቶስን እግር በእንባዋ በሽቷም ጭምር ያጠበች፣ እንዲሁም ደግሞ አሁን የምናወራላት የመጀመሪያ ኢየሱስ ክርስቶስን ትንሳኤ ለመጀመሪያ ጊዜ ከሰው ልጆች ቀድማ ያየችው ለምን ይሆን የሚያመሳስሉት? ምንድነው? አሁን ወደ ኋላ ታሪክ ስንመጣ እቺኛዋን ማርያም ያልባስጥሮ ይዛ የመጣችው የጌታን እግር ስር ሽቶ ያጠበችው ሴት ህሮብ ላይ ነው የምናስታውሳት። በቤተክርስቲያናችን አስተምሮ ህሮብ ላይ ያሳለፍነው ህሮብ ላይ ያ ህሮብ የውሳኔ ቀን ይባላል። እንዲሁም ደግሞ ያልባስጥሮ የሽታ የመልካም መዓዛ ቀን ይባላል። የመሸጥ ቀንም ተብሎ ይጠራል። ብሩኑ ትርጓሜ ያለው እዛ ላይና እዚህ ላይ የምናስታውሳት የተለያየ ነገር ነው። ያቺኛዋ ሴት ፍጹም በማይመች ስፍራ ስትሄድ የነበረ ነው። አብዝታ ማለት ነው። በኃጢአት ውስጥ የነበረች ነው የሚለው። ያቺኛዋን ያላትን ነገር በሙሉ ሰጠችው ነው የሚለው ለጌታ። ለምጻሙ ቤት ገባች አይደል የሚለው። ከዛም በኋላ በእንባዋ ነው የሚለው። እግሩንም አጠበችው፣ በፀጉሯም አደረገችው። ይቺኛዋ ግን ኃጢአቷን በሙሉ እንዲያይላት ነው የተመለከተው ክርስቶስ። ስለሰጠችው ተመለከተና አየላት። ተከታይ ከእንግዲህ በኋላ ዘር በኃጢአት አትስሪ ያላት ይላል። እንዲህ ነው እግዚአብሔር ሲጠራ ማለት ነው። ይሄን ያመለክታል። ሴትስ ያየችበት ሌላ ምክንያት ይኖራል ብዬ አስባለሁ። ከዛስ አንፃር ምክንያቱም የኢየሱስ ክርስቶስ ትንሳኤ በጊዜው በነበረው ሁኔታ ብዙ ነገሮችን ወንዶች ናቸው ሚናም የሚወጡት። ሴት ማለት አጥንትሽ ካጥንቴ ስጋሽ ከስጋዬ ማለት ነው። ሴት ማለት ክቡር ነች፣ ቅዱስ ነች፣ ንጹህ ነች፣ የዋህ ነች። እንግዲህ ስላሴም ሲጠሩ በሴት አንቀጽ ነው። ሴት ሚስጥር ጠባቂ ነች። ሴት በብዙ መልኩ ትጠራለች። ሴት በብዙ መልኩ ትከበራለች። ከነዛው ለመካከል ለምን ጠራት ብትል በደሏን አስቦ ሁሉ ነገሯን አስቦ በዛ መካከል ይቺ ሴት ለሁሉ ማስተማሪያ ትሆናለች ብሎ ይቺን ሴት ጠራት። መልካምነቷን፣ የዋህነቷን፣ ራሷን መስጠቷን፣ ታማኝነቷን በማየት ክርስቶስ መርጦ ይሄን ነገር እንድትነገር አደረጋት ማለት ነው። ይሄን ያመለክታል። ከትንሳኤው በኋላ ስታዲያ ምክንያቱም እዛጋ አያበቃም የሷም ታሪክ። ከትንሳኤው በኋላ ከእርገቱ በኋላ ያለው የሷ የህይወት መልክ በራሱ ምን ይመስል ነበር? በእርገቱም ሰዓት ከሐዋርያቱ ጋር መንፈስ ቅዱስን እንደተቀበለች እንዲሁም ደግሞ ሐዋርያቱንም ሌሎችንም ጭምር የሚያስተምሩትን በመጋቢነትም ስታገለግል እንደነበረ አስተምሮ ያስረዳልና ከዛ አንፃር ያለው የህይወት መልኩ ከ36 ቅዱሳን አንስት አንዷ ነች በነገራችን ላይ አይደለ? እንዲሁም ደግሞ እረፍቷንም እኮ እናስታውሳለን። ነሐሴ 6 ነው እረፍቷንም እናስታውሳለን። ታሪኳ ደግሞ ልብን የሚማርክና የሚያጸና ስለሆነ ነው። ከዛም አንግል ነው በዚህ መልኩ ምናያት። አባታችን በሰማያት
ከሰማያት ያለ ተለይቶ ይሞገስ ክቡር ስምህ በሰዓቱ በጣም የሚያስጨንቅ ነገር አለው መቃብር ስፍራ መሄድ በጨለማ በራሱ መጓዝ እና ሴተም ነች ከዛ አንፃር ያልፈራችበት ምክንያት ምንድነው የሚደንቅ ነው ከእግዚአብሔር ጋር የሆነ ሰው እኮ አይፈራም እሷ ፍጹም ከእግዚአብሔር ጋር ነች በፍጹም እየተመራች ነው የምትሄደው በፍጹም እግዚአብሔርን የያዘች ሴት ነች እቺ ሴት ለዚህ እኮ ነው ቅዱስ ዳዊት አንተን ተስፋ የሚያደርጉ አያፍሩም ይላል እኔ ደግሞ አንድ ልቤን የሚነካኝ ትልቅ ቃል አለ በዚህ በሰቆቃወ ኤርምያስ በምዕራፍ 3 ቁጥር 26 ላይ እንዲህ የሚል ቃል አለ ሰው ዝም ብሎ ይላል የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው መጽሐፍ ነው የሚለው እንግዲህ እሷ የእግዚአብሔርን ማዳን ተስፋ አድርጋ ነው የምትሄደው እግዚአብሔርን ተደግፋ ነው የምትሄደው ሞትን እንደምትሻገር ተስፋ አድርጋ ነው የምትሄደው እምነቱ አይደንቅም ትጋቱ አይደንቅም ጽናቱ አይደንቅም በፍጹም ልቧ አምና ስለሄደች እንግዲህ አሁን በመናየው በመንሰማው ደግሞ አሁን ባለነበት ጄኔሬሽን ወደ መቃብር ስፍራ አይደለም በጨለማ ሜዳ ያስፈራል እኮ ነው ማለት ግን ያንን ሁላ ታገላ ሄደችው ከሷ ጋር ማን ስላለ ነው እግዚአብሔር ከሷ ጋር ስላለ ነው እግዚአብሔርኛ ጋር ካለ በሁሉ ነገራችን ይስተካከልናል ሞተንም እንሻገራለን እናልፋለን በብዙ መልኩ እንሄዳለን ማለት ነው በዚህ መልኩ እግዚአብሔር አብሯት ስላለ እቺ ሴት ጨለማ አይደለም የትኛው መቃብር ስፍራ ልትሄድ ልበ ሙሉ ስለሆነች ትሄዳለች ይላል በልበ ሙሉነት ነው የመጣችው ህይወቷ ተስተካክሎላት ሄደለ ስለዚህ እግዚአብሔር ቤት ሲመጣ በብልጠት አይደለም በእውነት ነው የሚመጣው ማለት ነው መጽሐፍ ቅዱስ ላይ በደንብ መገለጥ ያለበት እንደውም አንድ እንዲህ የሚል ቃል አለ ቃል በቃል ስናነበው ማለት ነው በዮሐንስ ወንጌል በምዕራፍ 20 ከቁጥር 1 ጀምሮ እንዲህ ይላል ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማልዳ ወደ መቃብር መጣች ይላል ይቅርታና እስከ 6 ያለውን እንጠቀልለዋለን እንዲህ ይላል ወሬላም ደቀ መዛሙርቱ መጣ ጌታችንን ከመቃብር ወስዶታል ይሄ ቀደም የተረክ ነው ከዛ ከተናገረች በኋላ ሌላው ደቀ መዛሙርትም ከጴጥሮስ ይልቅ ከዮሐንስ ይልቅ ሌሎችም ደቀ መዛሙርቱ ጋር አብራ ልትናገር ደስታዋን ገለጸች ይላል እሷ ውስጧ ያለው የደረገላትን ነገር ብቻ ነው የምታየው አይደለም እኛ የደረገልን ነገር ብቻ አይተን በስራችን በትምርታችን በኑራችን ሁሉ እንቆማለን አንቆም እሷ ጌታችን ያደረገላትን ብቻ በማየት በዚህ መልኩ ትሄዳለች ማለት ነው አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ በስቃዩ በእንግልቱ ጊዜስ ምን ያክል አብረው ነበረች ማርያም መግደላዊት ምን ያክል ከጎኑ ነበረች ምን ያክል ተከተል ነበረ እንግዲህ 7 አጋንንትን አወጣላት ይላል ባስተምሮውና ያሃ ከሆነ በኋላ ምን ያክል ተከተለዋለች እስከ መቃብር ድረስ ምን ያክል ሄዷል የሷ ፍቅር የሷ መከተል እስከ መጨረሻው ቅታ ይሏል በርሰናችን ትምርት እስከ መጨረሻው ቅታ ስለሄደች እቺ ልጅ በዚህ ሁላ መልኩ በዚህ ሁላ ታሪክ ላይ ይሄን ዋጋ ከፍላ እያለቀሰች ነው እንደሚለው እያነባች ጌታዬ ምን አደረገ ይሄ ጌታ ጎባጣ ያቀና እውር ያበራ ለምጽ ያነጻ እነዛ ሁሉ እናቶችም ጭምር ሲከተሉት እነዛ ሁሉ ሲያለቅሱ የነበሩ እነዛ ሁሉ ሲያነቡ የነበሩ ሲከተሉት የነበሩት በሙሉኮ እየተደረገላቸውና ያደረገውን በመድር ላይ ሲመለከቱ ስለነበር ነው እሷም ይሄንን በአይኗ ስላየች ስለተመለከተች ነው አብራ የተከተለችው አብራ አስታነባ አስታዘን የነበረው ከዚህ የተነሳ ይቺ በላቴና ሴትን በዚህ ነገር ላይ እናስናሳታለን እናወሳታለን እንመለከታለን በብዙ መልኩ ደግሞ ታሪኳ ደግሞ የሚያስተምርም ስለሆነ የሚያበረታም ስለሆነ በዚህ ነገር ላይ እቺ ሴት እናያታለን ማለት ነው እጅግ አድርገን እናመሰግናለን ያው የማርያም መግደላዊት ህይወት ብዙዎችን የሚያስተምር ነው ትንሳኤን ለመንገር ተመርጣለች እንግዲህ የተዋለላትን ሙለታ አልረሳችም ስለዚህ በዛሬው የኢየሱስ ክርስቶስ የትንሳኤ በዓል ስለ ማርያም መግደላዊት ቆይታ አድርገናል ስለመጣችሁ ስለነበረን ጊዜም እጅግ አድርጌ ያመሰግናለሁ አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ በዝማሬ ብንሰነባበት ደስ ይለኛል እሺ እናመሰግናለን ምክንያቱም ዘማሪያኑን አስቀምጠናል እዚህ አይደለ ዘማሪ በሱ ፍቃድ ኃይሌ እንዲሁም ደግሞ ክራሩን የሚጫወትልን ደግሞ ማቴዎስ ገብረ ጊዮርጊስ ናቸው
ومدرني تكبر فاسيكا ومدرني تكبر فاسيكا تحاسبا بدم كريستوس تحاسبا بدم كريستوس تحاسبا بدم كريستوس تحاسبا بدم كريستوس ومدرني تكبر فاسيكا ومدرني تكبر فاسيكا تحاسبا بدم كريستوس تحاسبا بدم كريستوس تحاسبا بدم كريستوس تحاسبا بدم كريستوس ومدرني تكبر فاسيكا ومدرني تكبر فاسيكا تحاسبا بدم كريستوس تحاسبا بدم كريستوس تحاسبا بدم كريستوس تحاسبا بدم كريستوس ዝማሬ መላእክት ያሰማልን ከልብ እናመሰግናለን ለዝማሬውም እንዲሁም ደግሞ መምህር ቴዎድሮስ አለማየሁ ለነበረን ቆይታ እንዲሁም ዘማሪ በሱ ፍቃድ ኃይሌ ክራሩን የተጫወተው ደግሞ ማቴዎስ ገብረ ጊዮርጊስ ናቸው ከልብ አመሰግናለሁ እንዲሁም ደግሞ መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ እናንተ ነው እናመሰግናለን እሺ እጅግ አድርጌ አመሰግናለሁ በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ስለማን እንደቀጠለ ነው ተመልካቾቻችን የኢየሱስ ክርስቶስ የትንሳኤ በዓል ነው ስለ ማርያም መግደላዊት ቆንጆ ቆይታ ያደረግን ነው አሁን ደግሞ ከኢትዮጵያ ወንጌል አማኞች ካውንስል እንግዶች አሉኝ እነሱን እንጋብዛለን ቀሲስ ዋኘው አንዳርጌና ፓስተር ዘማሪ ዮሴፍ በቀለን ወደዚህ ጋብዙልኝ እንኳን አደረሳችሁ እንዴት ናችሁ ሰላም ነው ወይ እንኳን አደረሳችሁ አረፍ በሉ ባካችሁ እንግዲህ ጊታሯን ሳያት እርሶን ደግሞ ሳይወት የሚቀርበውን ዝማሬ አሰብኩት እንዴት ነበር በዓል እንዴት ያለፈ ነው በጥሩ ሁኔታ እየሄደ ነው በጣም ቆንጆ ነው የበለጠ ደግሞ እዚህ ጥሩ ጊዜ እናሳልፋለን ብለን ተስፋ እናደርጋለን ሁሉ ጊዜ በዓል ላይ አገልግሎት ማለዳ ላይ አምልኮ አለ ቃለ እግዚአብሔር ማሰማት አለ እሱ ሁሉ ጊዜ የተለመደ ነገር ነው ዛሬ ትንሳኤ ነው ከትንሳኤ ጋር ተያይዞ ደግሞ ማርያም መግደላዊትን እያሰብን ነው ሺህ አመታቶች ተላልፎ መጥቷል ይሄ ትንሳኤ ብስራቱ መነሻው ግን ማርያም መግደላዊት ነች የመጀመሪያው በክርስቲያና እምነት ውስጥ ትልቁ በዓል ነው በዚህ ጊዜ ደግሞ በጣም በመግደላዊት ማርያም ላይ ባነጣጠረ መልኩ ወይይት እንድናደርግ በብዙ ደስታ ነው የመጣሁት እና መልካም ጊዜ እንደሚኖረንም ተስፋ አደርጋለሁ በዝማሬ ብንጀምረው በጣም ደስ ይያለን ፕሮግራሙ ይቀጥላል እሺ ከወለ እግዚአብሔር ይሁን መግደላዊት ማርያም የሁለቱም ጊዜያቶች በስቅላቱም ክርስቶስ ኢየሱስ በመስቀል ላይ በነበረ ጊዜም በትንሳኤውም ጊዜ የተገኘች ነችና እንደው ከስቅለቱ በንጀምር ለኛ ሸክማችንን ሁሉ የወሰደ ጌታ ስለሆነ ድነታችን የመጣው በሱ ስለሆነ ለምን ኃጢያታችንን በደላችንን ነው በመስቀል የተሸከመው እና የመዳናችን ዋናው መነሻ መስቀሉ ነው እና የመግደላዊት ማርያምም አንዱ ከሸክሟ በመዳኗ እሱም በማመኗ ያገኘችውን ህይወት ነው የሚያሳየው እና እሱ ላይ ያተኮረ መዝሙር አብረን ዘምራለሁ እንግዲህ
እስኪ መስቀል ስር ሸክሜን ልጣለው ሸክሜን ልጣለው ማረፊያ ኢየሱስ ሰላሜ ባንተ ነው ረፍቴ ባንተ ነው ሁሉ ያለቀበትን መስቀልክን ያየው ያኔ መከራይ ችግሬን ረሳለው ባንተ ላይ ጥላለው ሁሉ ያለቀበትን መስቀልክን ያየው የኔ ጌታ ያኔ መከራይ ችግሬን ረሳለው ባንተ ላይ ጥላለው በቀራንዮ ላይ ስለኔ ተሰቅለ አንተ በኔ ፈንታ እርጉም ሰው ተብለ ተፈጸመ ብለ ሁሉንም ጨረስከው ለዘለዓለሙ መርገሜን ወሰድከው ዕዳዬን ከፈልከው መራራውን ጽዋ ጠጣ በኔ ፈንታ የታሰርኩበት ሰንሰለት ልትፈታው መስቀል ስራ አለው ጥያቄን ይዤ ከላይ ወሰደው ኢየሱስ ወዳጄ እስኪ መስቀል ስር ሸክሜን ልጣለው አባ ማረፊያ ኢየሱስ ሰላሜ ባንተ ነው ረፍቴ ባንተ ነው ሁሉ ያለቀበትን መስቀልክን ያየው ያኔ መከራይ ችግሬን ረሳለው ባንተ ላይ ጥላለው ሸክም ሲያንገላታኝ ቀንበር ሲከብድብኝ ጨለማው በርትቶ መሄጃው ሲጠፋኝ ቀና ብዬ ሳይ ስጠራ ጌታዬ ስጠራ አባዬ ፈጥነ ድረስና ስበረው ከላይ ቀንበሩን ከላይ ከእናት ከአባት በላይ ደርሰ ምትረዳ ሚስጥሬን ተካፋይ ማን እንዳንተ ጌታ ገበናዬን ሸፋኝ ሚስጥረኛዬን ከማንም
ይበልጥብኛል እስኪ መስቀል ስር ሸክሜን ልጣለው አባ ማረፊያ ኢየሱስ ሰላሜ ባንተ ነው ረፍቴ ባንተ ነው አዎ ሁሉ ያለቀበትን መስቀልክን ያየው ያኔ መከራዬን ችግሬን ረሳለሁ ባንተ ላይ ጥላለሁ ኢየሱስ አበሳችንን የወሰድክልን ኢየሱስ መከራችንን የወሰድክልን ኢየሱስ ባንተ መሞት ሕይወት ያገኘነው ኢየሱስ እናመሰግንሃለን ዛሬም ሸክም ላለበት ሸክሙን የምትወስድ ዛሬም መድኃኒት የሆንክ እናመሰግንሃለን ሸክማችንን እንሰጥሃለን የከበደንን ሁሉ እንሰጥሃለን አንተ ሸክማችንን ትወስዳለህ እናመሰግንሃለን እኛም ከልብ እናመሰግናለን በጣም ፓስተር ዘማሪ ዮሴፍ በቀለ ነበሩ ዝማሬው ያቀረቡልን እጅግ አድርገን እናመሰግናለን ስለማን ነው ተመልካቾቻችን ያያችሁ ያላችሁት በዓሉ ደግሞ ትንሳኤ ነው ይህንን ትንሳኤ የምንለውን የኢየሱስ ክርስቶስ ትንሳኤ ለመጀመሪያ ጊዜ ያየችው አይታም ለሰዎች ያበሰረችው ማርያም መግደላዊትን በተመለከተ ነው ቆይታ የምናደርገው ቀሲስ ዋኘው አንዳርጌም ማብረውን አሉ ይህ የኢየሱስ ክርስቶስ ትንሳኤ በነበረበት ሰዓት ላይ እንግዲህ እልፎች ነበሩ እልፍ ሰዎች ነበሩ በጊዜው ታዲያ ማርያም መግደላዊት ይህንን ትንሳኤ ከሰዎች ሁሉ ተመርጣ ለመጀመሪያ ጊዜ ልታይ የሆነበት ምክንያት ምንድነው ያስመረጣት እሷ ዳዊት እንደገለጸው ጌታችን ኢየሱስ ክርስቶስ በመድር ላይ በተመላለሰበት 33 ዓመት ተኩል እድሜ እንደውም ደግሞ የመጨረሻዎቹ 3 ዓመት ተኩል ያገልግሎት ዘመን በርካቶች ኢየሱስን ተከትለውታል ፈሪሳውያኖች አንደኛው ቅንዓት የከተታቸው የተመቀኙበትና እሱንም ወደ መግደል ሴራ ያመጡበት ዮሐንስ ወንጌል ላይ እንደምንመለከተው ዓለም ሁሉ ተከትሏል ምንም ልናረጋ አንችልም ብለው ቁጭ ሲገባባቸው እንመለከታለን እንግዲህ ከዛ ባለፈ ደግሞ በጣም ብዙ ተአምራቶች 2 ዓሳና 5 እንጀራ ሲያደርግ 5000 ሰዎች ሲከተሉት ምስክሮች ነበሩ አይተናል 70 የሆኑ ደግሞ ደቀ መዛሙርቶች አጋንን ሲያስወጡ ደውያን ሲፈውሱ አይተናል ከእነሱ ደግሞ 12ቱን ደቀ መዛሙርቶች እንመለከታለን እንዳልከው እንግዲህ በተለይ በመስቀሉ ግርጌ ከነበሩ የመስቀሉን ስቃይ ፊት ለፊት ካዩ ስቃውን ብቻ ሳይሆን ትንሳኤውን ደግሞ የመጀመሪያ ሆና የኢየሱስ ክርስቶስን የትንሳኤ ከሞት መነሳት ባይኗ በብረቷ ያየች ያ ብቻም ሳይሆን መልእክትን ይዛ ወደ ሐዋርያቱ እንዲሄድ የተደረገችው መግደላዊት ማርያም ናትና እንግዲህ መግደላዊት ማርያም በትንሳኤው ውስጥ በጣም በክርስቶስ ሞትና ትንሳኤ ውስጥ ትልቁን ቦታ ትልቁን ስፍራ የያዘች የክርስትና መልእክት መቃብሩ ባዶ ነው የሚለውን መልእክት ስቴትመንት ለመጀመሪያ ጊዜ ተናገረች የአይን ምስክር የሆነች ናት መግደላዊት ማርያምና በዚህ ጊዜ በሷ ህይወት ላይ አንጣጥረን መነጋገራችን ከሷ ህይወት የምናየው ነገር ስላለ በጣም አስፈላጊ ነገር ነው በያስባለሁ የኋላ ታሪኳስ ምን ይመስል ነበር ምን አይነት መልክ ነበረው እንግዲህ በመጀመሪያ ደረጃ መጽሐፍ ቅዱሳችን ላይ ሙሉ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ማርያሞችን እንመለከታለን እና ለምሳሌ ጌታችን እናት ቅድስት ድንግል ማርያም አለች ሌሎችም ማርያሞች ተጠቅሰዋልና መግደላዊት ማርያም ከነዛ ማርያሞች ብቻውን ለብቻ ስም ይሰጣታል የወንጌል ጸሐፊዎችና በጣም የሚገርመው ነገር በአዲስ ኪዳን ውስጥ በወንጌላት ውስጥ 12 ጊዜ ነው መግደላዊት ማርያም የተጠቀሰችው ይሄን ኮምፔር ስናደርገው
ከነ ቶማስ ጋር ከነ በርተሚዮስ ጋር ከሌሎች ሐዋርያቶች ጋር በጣም ከፍተኛ ቁጥር ነው 12 ጊዜ መግደላዊት ማርያም የሚለው ተደጋግሞ ሲነሳ አንዳች ነገር ከሷ ህይወት የምንወስደው የምንማረው ነገር አለ እንግዲህ እሷን አዲስ ኪዳን በተለይ ለየት ባለ መልኩ ሲያስቀምጣ አንደኛ ከቦታዋ ይነሳል መግደላዊት ይላል ምክንያቱም የቢታኒያዋ ማርያምም ሌሎች ማርያምም ስላለችና እቺ መግደላዊት የት ናት የሚለው ነገር በተለይ ይሄን መልእክት ከደረሰኝ በኋላ ትንሽ ኮሜንተሪዎችንም ለማገላበጥ ሞከርኩኝ ከማቴዎስ 15:39 ላይ መጌዶል የሚባል በገሊላ አውራጃ የሚገኝ አሳጥማጆችና ያሳ ቢዝነስ ያለበት በሌላም ነገር በኋላ ላይ እናገራዋለሁ የሚታወቅበት ከዛ አካባቢ የመጣች ስለሆነች መግደላዊት የሚለው ለብቻው አንደኛ ከዛ መሆኗን ይናገራል ሌላኛው ከሉቃስ ወንጌል ምዕራፍ 8:1 ላይ ስንመለከት ኢየሱስ ክርስቶስ ደውያንን እየፈወሰ እያስተማረ ወንጌል በየመንደሩ ሲዞር በገንዘቧ ሲያገለግሉ ከነበሩ ሴቶች መካከል በተለይ ሉቃስ 8:1 ላይ ሴቶችም ያገለግሉት ነበር 7 አጋንንት ይወጣላት መግደላዊት ማርያም ታገለግለው ነበር ብሎ ይናገራል የኋላ ታሪኳ ይሄን ይመስላልና ውለታ ያለባት የጌታ ፍቅር ያለባት ፍቅሯ ደግሞ አርቲፊሻል ያልሆነ ከልብ የሆነ ፍቅር ከውስጥ የሆነ ፍቅር ውለታ የከበደባት ሴት መሄጃ የሌላት አሁን ተአምራት የሚያደርገውን ኢየሱስን አይደለም የምትፈልገው ተአምራት የሚሰራውን አይተዋለች በጣም በሚገርም ሁኔታ ሲሞት አይተዋለች የሞተውን በድኑን ኢየሱስን ባለውለታዬ ነው እፈልገዋለሁኝ ብላ በእንደዛ አይነት ኮሚትመንት ጌታን ስትፈልግና ያለንና የኃጢአት መተው እና ብዙ የተተውለት ብዙ ይወዳል የሚለው ነገርም የሚያሳየን ነገር ነውና እንደዛ አርገን ልናያው እንችላለን ማለት ነው ሴትነቱም አለ ድጋሚ ደግሞ በጣም ጨለማ ነው ሌሊት ላይ ነው የሄደችውና ያ ደግሞ ያስፈራል በተለይ መቃብር ቦታ በሌሊት መሄድ ደግሞ በጣም ብዙ የሚጨንቅም ያስፈራም ነገር አለውና ከዛ አንፃር ያለ መፍራቷ ምክንያት ምንድነው እንግዲህ አንዱ ልብ የሚነካው የታሪኩ አካል ይሄ ነው በተለይ ዮሐንስ ወንጌል በጣም ናሬት ሲያደርግ እሷን ነው መካከለኛ አርጎ በደንብ አርጎ ነው የተረከልን ዮሐንስና እንዳልከው ዮሐንስ ወንጌል ምዕራፍ 20 ላይ ከሳምንቱ በመጀመሪያው ቀን መግደላዊት ማርያም ገና ጨለማ ሳለ ይላል ወደ መቃብር ሄደች ይላል ገና ጨለማ ሳለ እንግዲህ አይሁዶች ሌሊቶችን የሚከፋፍሉባቸው 4 ክፍለ ጊዜዎች አሉ ይሄኛው የሌሊት ክፍል ከ9 ሰዓት እስከ 12 ሰዓት ከሌሊቱ ያለውን ክፍል ነው እንግዲህ ገና ሌሊት ነበር ነው የሚለው ኤግዛክት ሰዓቱን አላስቀመጠም እቺ ሴት እንቅልፍ ተኝታ ያደረች አይመስለኝም የአርብ ለቱ ስቃይ ቅዳሜ ዕለት በዛው ትራማ ውስጥ ነው የቆየችው ብዙ አልቀሳለች ምክንያቱም አታልቅሽ የሚል መልእክት በጣም በተደጋጋሚ እናገኛለን እና ስትታመም ነው ያደረችው እንቅልፍ ወስዷት ያደረችም አይመስልም ከክፍሉ ስንመለከትና ገና ሌሊት ገና በጨለማ እንደተባለው ሴት ናት የመቃብር ጠባቂዎች አሉ ወታደሮች አሉ ሽፍቶች አሉ ዛሬ የነበረው የሴት መደፈር ያኔም ይኖራል ያ ሁሉ ስጋት ያ ሁሉ አደጋ አለ አውሬ አለ እና እንግዲህ በዛ ሌሊት በጨለማ ነው ሄደች የሚለው አንደኛ ሁለተኛ ደግሞ የሄደችው ወደ ሽርሽር ቦታ አይደለም የሄደችው ወደ መቃብር ቦታ ነው መቃብር ቦታ ሌሊት አይደለም ቀን መሄድ ያስፈራል በጣም አስፈሪ ነገር ነው መቃብር ቦታ መሄድ ብቻ ሳይሆን መቃብሩ ውስጥ ገብታ አስክሬን ያለበት ቦታ ገብታ የሞተውን ኢየሱስን ለማየት ደግሞ ስትሞክር ስታትር ነው የምናየውና እዛ ውስጥ የተከሰተው ነገር ምንድነው ኢየሱስ ክርስቶስን ኢንፋክት ተነስቷል መነሳቱን አጣቀም ሰርፕራይዝ አርጓታል ያየችው ነገር የሚገርመው ነገር ምን ሆነ ይላል መጽሐፍ ቅዱስ ሮጠች ይላል በዛ ሌሊት ብቻዋን ስትሮጥ ብቻዋን ስትመጣ ብቻዋን ስትሄድ ሮጠች ባዶነቱን አይታ ማለት ባዶ ነው የሆነው አላየችውም ኢየሱስ ክርስቶስ ትንሳኤው መቃብሩ ባዶ እንደሆነ ነው ያየችው ለደቀ መዛሙርቱ ሄዳ መቃብሩ ባዶ ነው ያለቻቸው መቃብሩ ባዶ ነው ያለቻቸውና በጣም አስፈሪ ነውና ከሚያስፈራ ነገር ጋር እንዴት ሆነ ብለን ስንል ፍቅር ኦቨርካም ያረጋል ዛኬ ሄደች በኋላ እኮ ደቀ መዛሙርቶቹን አመጣቻቸው ይላል ዮሐንስ እና እነ ጴጥሮስ መጡ ሄዱ አዩ እንዳዩም ከፈኑ ዛኔ ያለው ባዶ ነው መቃብሩ ኮንፊውዝድ ሆኖ እነሱም በሆነው ነገርና የሚገርመው ነገር ትንሽ ፈለግ አርገው እነሱ ተመልሰው ሄዱ ይላል መጽሐፍ ቅዱስ ሄዱ ይላል እሷ ግን እዛው መቃብር ላይ ቆማ ማልቀሷን ቀጠለች
ድጋሚ ብቻዋን ሆነች ድጋሚ ብቻዋን ማለት እና ማለቀሷን ቀጠለችና በስተመቃብሩ ደጃፍ ላይ ቆማ ይላል እንደውም መቃብሩን ዝቅ ብላ እየተመለከተች ይላል አይተውት እኮ ሄደዋል ምን አዲስ ነገር ሊኖር ይችላል ውስጧ ያልተቀበረ ኢየሱስ አለ ውስጧ ላይ ያለ ኢየሱስ አለ ያ ባለው ውለታዋ ያ ከሰባት አጋንንት የፈታት ከኃጢአት ስራት የፈታት ጌታዋ ፍቅር ይሄን ሁሉ አልፎ ይሄን ሁሉ ጨለማ አልፎ ሲሄድ እንመለከታለንና ያለውን የኮሚትመንቷን መጠን የፍቅሯን መጠንም በጣም በሚያስገርም ሁኔታ ልናየው እንችላለን ማለት ነው አጠቃላይ በዛች ቅጽበት ላይ የነበራቸው ምልልስስ ምን የሚነግረን ነገር አለ ሁኔታው ምን የሚነግረን ነገር አለ ክርስቶስን ከማየቷ በፊት ከመላእክቶቹ ጋር የነበራት ከሱም ጋር የነበራት የቃላት ልውውጦች ምን መልእክት አላቸው ኢየሱስ ክርስቶስ በቀላሉ ራሱ ሊገልጥላት አልወደደም ምንናየው ነገር እሱ ነው እንግዲህ መጽሐፉን ስናነብና አሁንም ያለቀሰች የት ነው ያለቀሰች ያለች ሁለት መላእክቶች ታዩዋት ይላል በራስጌና በግርጌ ታዩዋትና አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት ይላል እና ጌታዬን ወስደውታል ባካችሁን ብላ እነሱን ስትጠይቅ እንመለከታልና አሁንም የመረረ ለቅሶ ነው የምናየው እንግዲህ ከዚህ ለቅሶ በኋላ ነው ዘወር ስትል መጽሐፍ ቅዱስ እንደሚናገረን ቁጥር 14 ላይ ይሄንንም ተናግራ ዘወር ስትል ኢየሱስን ቆማ አየችው ይላል ኢየሱስን ቆሞ ስትመለከተው ኢየሱስ እንደሆነ አላወቀችም እንግዲህ ለምን አላወቀችውም አንደኛው ያላወቀችው ነገር ኢየሱስ ክርስቶስ ከሙታን ሲነሳ የመጨረሻዋ ላስት ኢምፕሬሽን አርብ ዕለት ስቅለቱ ነው የተጎዳ የተጎሳቆለ በደም የተጨማለቀ የተንገላታ ማንነት ነው እሷ ጭንቅላት ላይ ያለው አሁን ላይ የምታየው ኢየሱስ ሌላ የተነሳ ኢየሱስ ነው አንዱ ከትንሳኤ በኋላ ኢየሱስ ክርስቶስ ይዞት የተነሳው አካል የከበረ አካል ነው የተለወጠ አካል ነው ኢንፋክት ያው ኢየሱስ ነው ግን በተለየ ክብር ነው የተነሳው አንዱ ይሄ ነው ሁለተኛ ሌሊት ነው ሌሊትነቱ አለ እንባ አለ ትራውማታይዝድ ሆናለች እንቅልፍና በብዙ ሁኔታ ውስጥ ሆና እንደውም የመሰላት ምንድነው ያትክልት ተጠባቂው መሰላት ብሎ ነው መጽሐፍ ቅዱስ የሚናገረውና እሱም ማለት አንቺ ሴት ለምን ታለቅሻለሽ ብሎ ጠየቃት እና እሷም ጌታዬን ፈልገዋለሁ አለችና ማርያም ብሎ ሲጠራት የምታቀው አክሰንት የምታቀው ድምጽ ያ ሲያስተምራት ያ ሲጠራት የነበረው የምታቀው አክሰንት የምታውቀው ድምጽ በልቧ ገባና እሱ ኢየሱስ እንደሆነ ሪኮግናይዝ አደረገች በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ስለ ማርያም መግደላዊት ነው ቆይታ ያደረገን ያለነው ተመልካቾቻችን ይህ የማርያም መግደላዊት ህይወት ያሳለፈችው በዚህ በትንሳኤው ሰዓት ላይ የነበረው አጠቃላይ ህይወቷን ምን የሚነግረን ነገር አለ ምን የሚያስተምረን ነገር አለ እሱ ነው ዋናውና አሁን ወደኛ ህይወት የምናመጣው ከመግደላዊት ማርያም ተነስተን የመጀመሪያው ነገር ለኔ መግደላዊት ማርያም ኢየሱስን የመውደድ ጌታ ኢየሱስ ክርስቶስን የመውደድ የፍቅር ጥግናት ምናልባትም በእኛ በዘመን አገላለጥ ፍቅር እስከ መቃብር ይባላል እሱ ልንለው እንችላለን ኢየሱስ ክርስቶስን እስከ መቃብር ድረስ የወሰዳት ፍቅር ነው እስከ ሞቱ ድረስ የወሰዳት ፍቅር ነው እና ይሄ አንዱ የፍቅር ኢየሱስ ክርስቶስን የመውደድ ብዙ የተተወለት በስምዖን ቤት ውስጥ የነበረው ነገር ብዙ የተተወለት ብዙ ይወዳል እንደተባለ ከዛ ኃጢአት ይቅር ያላትን ከዛ አጋንንት ስራት የፈታትን ከዛ ከተቀበዘበዘ ከተንከራተተ ህይወት ነፃ ያወጣትን ኢየሱስን የመጨረሻውን መውደድ ነው የወደደችው በቃላት ሊገለጥ የማይችል ካልቸሩን ሰብራ የተፈጥሮውን ሁኔታ ጨለማውን ሰብራ ያካባቢው የወንዶች ምናምን ሰብራ ፈልገዋለሁ ኢየሱስ ክርስቶስን ብላ እስከ መስቀል ድረስ የወደዳት አርቲፊሻል ያልሆነ ሹገር ኮትድ ያልሆነ ከላይ ያልሆነ ሊፕ ሰርቪስ ያልሆነ ከልብ የሚፈልቅ ከውስጥ የሚፈልቅ አስገራሚ ፍቅር ነው ትውልዱን አንዱ በዚህ ፍቅር እግዚአብሔር ይንካ እላለሁኝ ሁለተኛው ከዚህ ሴት የምንመለከተው ነገር ጽናት ኢንዱራንስ ጽናት
እስከ መጨረሻው ድረስ መጽናት ቅድም እንዳልኩት ደቀ መዛሙርቱ ጴጥሮስ መጣ ዮሐንስ መጣ በጣም ቅርብ ናቸው በነገራችን ላይ ለኢየሱስ ክርስቶስ እነዚህ ደቀ መዛሙርቶች ሁሉ ጊዜ ከኢየሱስ ግራና ቀኝ የሚቀመጡ ናቸው ምናልባት ራቅ ብላ የምትቀበል ሊሆን ይችላል እሷ ከዛ አንፃር ስንመለከተው እነሱ ተመለሱ ወደ ቤታቸው ሄዱ ይላል መጽሐፍ ቅዱስ ዮሐንስ ወንጌል ላይ ቤታቸው ሄደው እሷ እዛ ነበረች የጽናቷን ተስፋ ያለ መቁረጧን ነገር እንመለከታልና መጽሐፍ ቅዱሳችን ሲናገር ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል ደጅ ጠናቸው ፈልጋለሁ እስከ መጨረሻው ደጅ ጠናቸው ተስፋ ያስቆርጣል ሊመልሳት የሚችል በርካታ ምክንያቶች ሪዝኖች አሉ አይመልሰኝም ብላ እስከ መጨረሻ ኢንድረንስ ወይም ጽናት ወይም መጽናት የሚለው ነገር ሌላኛው ሁለተኛው የምንመለከተው እንደ ሞራል ለሰን የምናነሳው ነው ሶስተኛው ነገር የህይወት መለወጥ ምሳሌ ናት በፊልም ላይ ቢፎር ኤንድ አፍተር የሚባል ነገር አለ በሷም ህይወት ላይ የምንመለከተው እንደ ፊልም ብንወስደው ቢፎር ህይወት አላት አፍተር ህይወት አላት የመጀመሪያው ህይወቷ ቀደም ለማንሳት እንደሞከርነው ኃጢያተኝነት ነው ታሪኳ በአጋንንት እስራት መጫወቻ መሆን ነው ታሪኳ ምናልባትም በዛች በመጊዶል ከተማ ውስጥ ከለው የመንፈስ አሰራር የተነሳ የምትቅበዘበዝ በመቅበዝበዟም ከተማው የሚያውቃት ሴት ትመስለኛለች ሰባት አጋንንት የሚለው ምን ያህል የከፋ ነገር በውስጧ እንደነበረ ነው ያ ታሪክ ግን በምን ተቀየረ በማብሰር ተቀየረ ወንጌል በመናገር ተቀየረ ለሐዋርያቶች ሐዋርያ በመሆን ተቀየረ መጽሐፍ ቅዱስ ሲናገር ኢሳይያስ 43:19 ላይ እነሆ የጥንቱን ነገር አታስቡ የጥንቱን ነገር አታስተውሉ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል ይላል ተመሳሳይ ነገር ሐዋርያ ጳውሎስም ሲናገር በአንደኛ ቆሮንቶስ ምዕራፍ 5 ላይ ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እነሆ ሁሉ አዲስ ሆኗል ይላል ሰዎች አንዳንድ ጊዜ የጽድቅ ነገር ልናነሳ ስንነሳ አንተ ማን ነህ ትላንትና ህይወትህ ቃሚ የነበርክ አጫሽ የነበርክ ገዳይ የነበርክ አጋንንት ስታመልክ የነበረ ይሁና ህይወት ይቀየራል ህይወት ይለወጣል የመግደላዊት ማርያም ህይወት ትራንስፎርምድ ሆነ ተለወጠ ከዛ ህይወት ወጣ ሌላ ህይወት ውስጥ ገባችና የህይወት መለወጥ የትራንስፎርሜሽን ምልክት አርገን እናያታለን ሌላው ቅድም የተነሳው ነገር ሴቶችን ዝቅ አርጎ በሚያስብ ማህበረሰብ መካከል የሴቶችን ሚና በሚያወርድ ማህበረሰብ መካከል እሷ ለወንዶቹ የት ነበሩ ብለን እስኪ ትንሽ እንጠይቅ የት ነበሩ ደቀ መዛሙርቶች አንዳንዶቹ መጽሐፍ ሉቃስ ሲነግረን በኤማውስ መንገድ ተስፋ ቆርጠው ስፍራቸውን ለቀው እየተወለጉ ሲሄዱ ነበሩ ይለናል ብዙዎቹ በር ዘግተው ፈርተው ተቀምጠው ነበር ይለናል ሌሎቹ ተስፋ ቆርጠው አሳ ለማጥመድ እንሄዳለን ብለው ሲሄዱ እንመለከታለን በዛ መካከል ብቸኛዋ ጸንታ ጌታዋን የፈለገች ሴት እቺ ሴት ናትና ለወንዶችም የምስራችና ያንንም እንመለከታለን ሌላኛው ግን ማንሳት የሚገባን ነገር የመሰጠትና የመስጠትም ምልክት ናት ምክንያቱም በተለይ ሉቃስን ስንመለከት መሰጠት ብቻ ሳይሆን በመስጠት ታገለግል ነበር ብሎ ይናገራል ገንዘቧን ታወጣ ነበር ገንዘብ ነበራት እንግዲህ በገንዘብ ኢየሱስን ፋይናንስ ሲያደርጉ ከነበሩ ሰዎች መካከል መግደላዊት ማርያም ናትና በእውነት የዚህ ሴት ህይወት ከትንሳኤ ጋር አያይዞ ማሰባችን በጣም ትልቅና አስፈላጊ ነገር ነው ብዬ አስባለሁ ምን ያህል በህይወቷ ውስጥ ትልቅ ችግር ወይም ትልቅ መከራ እንዳሳለፈች ምታቀው እሷ ነች ከሷ ምን ማረው አንዱ የተደረገላትን የምታውቅ ነች ገብቷታል በቃ የተደረገላትን አውቃለች እንደው እስከ ጥግ ብትሆንለት ማረግ የምትችለውን ነገር ሁሉ ብታረግ ለሷ ደስታዋ ነው ከተግባራው ምናያለን ነች ከሷ በጣም ብዙ ምንማራቸው ነገሮች አሉ ተደርጎልን እማናመሰግነንኛ በእውነት እግዚአብሔር ይቅር ይበለን ብዙዎች ተደርጎልናል ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ነው ድህነት ያገኘነው ሁላችንም ክርስትናን ለየት የሚያረጋው ሞቱና ትንሳኤው ነው በነገራችን ላይ ሌሎቹ ሁሉ እንዳሉ ሆነው ለየት የሚያረጋው የክርስቶስ ኢየሱስ መሞት ለሰው ልጆች ኃጢያት ከዚያ በኋላ መነሳት የእግዚአብሔር ቃልም ደግሞ እኮ በደንብ የሚነግረን በጌታ ኢየሱስ ክርስቶስ በሐዋርያትን ሰብስቦ ካስቀመጠ በኋላ በመጨረሻው ራት የተናገራቸው ነገር በጣም ጠንካራ ቃል እና ሁለት ነገሮች የምናቃቸው ነው ይሄንን ጳውሎስ
ቆሮንቶስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ይሄን ዘርዝሮ ያቀርበዋል። ተቀምጦ በነበረ ጊዜ እንጀራውን አንሳ ይሄ ስለናንተ የተቆረሰ ስጋዬ ነው ለመታሰቢያ ያድርጉት ይሄ ደሜ ነው ጽዋውን አንስቶ ይሄ ስለናንተ የፈሰሰው ደም ነው ብሎ ያብራራዋል በደንብ አድርጎ ከዛ በኋላ ሲገልጽ እሱን ለመናገር ስለፈለኩ ነው ያንን ከተናገረ በኋላ ይህንን ይላል ይህንን እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እና ያ ምንድነው የዳነ ሰው ስለ ክርስቶስ ሞት ስለ ክርስቶስ ትንሳኤ ይናገራል ማለት ነው ይህች ሴት ሞቶ እንኳን ሄዳ ባፈስ አልሰሰተችም ሽቶ ነው የገዛችው ውድ ነገር ይሆናል በያስባለሁ ለሱ እንደው ሬሳውን በቀባን ይሄ ባይሁድ ልማድ የሌለ ነው ያንን ያረጋችው ማለት ነው ግን ምን ያህል የተነካች ሴት እንደሆነች ምን ያህል ውለታ የዋልላትን ውለታ ያደረገውን ነገር የገባት እንደሆነ ነው ደሞ በትንሳኤ ስታየው ትልቅ ደስታ እንደሆነላት እናያለንና ከዚህ እምንማረው ትልቅ ብዙ ነገር ነውና ክርስቶስ ኢየሱስ ያረጋልንን የዳነው መዳን ያመለጥንበትን ያንን ማሰብ ሁሉ ጊዜ ማየት ያንን ስናይ ውለታውን አንረሳም ጌታ ያረጋልን እናያለን እና ከሱ ጋር ብዙ ነገር ነው የተደረገላት ያንን የተደረገላትን ደግሞ አልረሳችም አለመርሳት አይደለም ገብቷትም ደግሞ የገባትን ያወቀችውን ኖረዋለች እስከ መጨረሻው እንግዲህ እስከ ስቅላቱ ድረስ ተከትለዋለች ከህልፈቱም በኋላ ደግሞ እንደዛው ከዛው አልጠፋችም ከስሩ አልጠፋችም መጨረሻም ላይ ትንሳኤውን ለማየት በቅታለች ማርያም መግደላዊት የዛሬው የሰለማን ትኩረታችን ነበረች ተመልካቾቻችን አብራችሁናችሁ አሁን ደግሞ የቅድሙን ዝማሬ መስማት ፈልገናል ይሄ ጊታር ተቀምጦ ፓስተር ዘማሪ ዮሴፍ በቀለ እዚህ ኖረው ዝማሬውን ብንሰማው በጣም ደስ ይለናል እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ኢየሱስ ክርስቶስ ተነስቷል እንደተናገረው ተነስቷል ክብር ለእግዚአብሔር ይሁን ያንን የሚያውጅ መዝሙር አብረን በመስቀል ተሰቅሎ ነፍሱን ሰጠ ስለ በደላችን እርሱ ሞተ ትንሣኤውን ደግሞ እንድናየው ሞትና መውጊያውን ሰባበረው አስፈሪውን ሲኦል አድርጎ መነሳቱን አበሰረላቸው ባዶ መቃብሩን አሳያቸው ተነስቷል 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 ሁሉን ድል ነስቷል ተነሳ 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 ሁሉን ድል ነሳ ሕያውን ከሙታን መካከል ስለምን ትፈልጋላችሁ ሕያውን ከሙታን መካከል ስለምን ትፈልጋላችሁ እርሱ በዚህ የለም አዎን የለም ተነስቷል ኢየሱስ ተነስቷል ተነስቷል ኢየሱስ ተነስቷል ተነስቷል ኢየሱስ ተነስቷል ተነስቷል ኢየሱስ ተነስቷል እናመሰግናለን በጣም ከልብ እናመሰግናለን ስለመጣችሁ የትንሳኤን በዓል ከሰለማን ጋር ከኢቲቪ መዝናኛ ጋር አብራችሁ ስላሳለፋችሁ እጅግ አድርጌ አመሰግናለሁ ከኢትዮጵያ ወንጌል አማኞች
ካውንስል ነበሩ እንግዶቼ ቀሲስ ዋኘው አንዳርጌ እንዲሁም ደግሞ ፓስተር ዘማሪ ዮሴፍ በቀለ እጅግ አድርጌ አመሰግናለሁ መልካም የትንሳኤ በዓል ለእናንተ እመኝላችኋለሁ አዎ ተመልካቾቻችንም መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን በስለማን ስለ ማርያም መግደላዊት ቆንጆ ቆይታ አሳለፈን ሳምንት ደግሞ ለዳግማዊ ትንሳኤም እንገናኛለን ሳምንቱም የኛው ነው የት ይሄድብናል ቸር ሰንብቱ እናመሰግናለን እናንተን Thank you እናመሰግናለን በጣም አሜን እሺ እናመሰግናለን እሺ